ወጣት ሙሉቀን ንጋቱ በየጊዜው ከአቻዎቹ ጋር ከሚያደርጓቸው የተለያዩ በጎ ተግባራት ባሻገር ከአካባቢያቸው አልፎ ሌሎችንም ስፍራዎች ማጽዳትና መንከባከብ ለከተማው ውበትና ጽዳት ከፍተኛ አስተዋጽኦ እንዳለው ነግሮናል። በክፍለ ከተማ ደረጃ ሳይሆን እንደ ከተማም የኛ ክፍለ ከተማ ይሰራ ያለው እንደ ከተማም ጭምር ነው። ዛሬ መጣ ነው። ከዚህ በፊትም እንደምንሰራው ብዙ ጊዜ እዚህ ቦታ መተናል። የተፈጥሮና ታሪካዊ ቅርሶችን እንጠብቅ በሚል ሐዋሳ ሀይቅን ከደለል እና አንዳንድ አላስፈላጊ ቆሻሻዎችን እያጸዳን ይኸው እንደምታየን እንገኛለን። ክፍለ ከተማው በ2010 የክረምት ወራት በጎ ፍቃድ ስራዎች በ24 አይነት የበጎ ፍቃድ ተግባራት መሰማራቱን ገልጾ ከነዚህም ሁለቱን አሁን ላይ በማከናወን ላይ እንዳሉ የነገረን የመሃል ክፍለ ከተማ ወጣቶች ፌዴሬሽን ፕሬዝዳንት ወጣት ስንታየው ግርማ ነው። አንደኛው ድንበር የለሽ ተግባር የሚል አለ። እዚሁ ከተማ ውስጥ በከተማችን ውስጥ ከኛ ክፍለ ከተማ ውጭ ወጥተን ከድንበራችን አልፈን ሌላ ክፍለ ከተማ ላይ ሄደን ድንበር የለሽ ስራ እየሰራን እንገኛለን። በሁለተኛ ደረጃ ታሪካዊና ተፈጥሯዊ ቅርሶችን መንከባከብ ነው። ይሄ ተፈጥሯዊ ቅርስ ነው ሐዋሳ ሀይቅን እየተንከባከብንና እያጸዳን እንገኛለን። ይሄው ነው አሁን ዛሬ እዚህ ላይ አጠቃላይ ወጣቱንና የህብረተሰብ ክፍሉን አሳትፈን የመጣ ነው። በክረምት በጎ ፈቃድ ስራ ለህብረተሰቡ ከሚሰጠው አገልግሎት ባሻገር ከሌሎች በጎ ፈቃደኞች ጋር የሀሳብና የልምድ ልውውጥን በማድረግ የሚገኘው ጠቀሜታ የላቀ መሆኑን የነገረችን ተማሪ ሮዛ ያሬድ ናት። ከክፍለ ከተማችን ወጣ ብለን እንደዚህ የበጎ አድራጎት ስራዎችን ስንሰራ ከብዙ ወጣቶች ጋር የልምድ ልውውጦችን እናደርጋለን። ከብዙ በጎ ፈቃድ አድራጊዎች ጋር ግንኙነቶችን እናደርጋለን። የተለያዩ ሰዎችን እንተዋወቃለንና ይሄ ለኛ ሰፊ እድል ነው የሚፈጥርልን ብዬ አስባለሁ። ከዚህ በኋላም በተለያዩ ቦታዎች ስንሄድ ይሄንን ምግባራችንን ነው የምንቀጥለው። በቀጣይም በተለያዩ ተግባራት የሚቀጥለው የበጎ ፈቃድ አገልግሎት የሁሉም ህብረተሰብ አስተዋጽኦ እንደሚያስፈልገውም ወጣቶቹ ጠቁመዋል።